አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 5 በዝች ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አክርጴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 10ኛ ነው። ይህም አባት እግዚአብሔርን የሚፈራ ንጹሕ ቅዱስ ነው። በእስክንድርያ አገርም ቄስ ሆኖ የሚያገለግል ነበር። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ከላዲያኖስ ባረፈ ጊዜ የእስክንድር አገር ሕዝቡና ኤጲስቆጶሳቱ መረጡት። በወንጌላዊ ማርቆስ ወንበርም ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ እንደ ሐዋርያት መልካም ጉዞን ተጓዘ። እግዚአብሔርን ሃይማኖት ሕይወት የሆነ ሕጉንም እያስተማረ ቅዱሳት መጻሕፍትንም እያነበበላቸውና እያስተማራቸው መንጋዎቹን ይጠብቅ ነበር። ሁልጊዜ ይመለከታቸዋል። አንድ የብር አላድን ወይም አንድ የወርቅ ዲናርን ጥሪት አላኖረም። ከዕለት ምግቡ ከቁርና ከሐሩር ሥጋውን ከሚሸፍንበት ልብስ በቀር ምንም አላከማቸም። በዚህም ተጋድሎ 12 ዓመት ኑሮ ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአክርጴዎስ ድረ ከላዲያኖስ ዘቆመ ሞጣይተ ጳጳሳት ይታጸፍ ዘበ ሃይማኖት ኑመ ከዊኖ ማሪው መስተሳልመ እምደ መሬቱ የታሰቆቆ ፍጹመ ተረፈ ሲሳዩ ወልብሱ አደ ድርመ። በዝችም ዕለት ተጋዳይ የሆነ አባት ጴጥሮስ የተባለ አባ ብሶ ያረፈ። እርሱም ከላይኛው ግብፅ አክሚም ከሚባል ከተማ ነው። በጎልማሳነቱም ጊዜ የክፉ ስራዎችን የሚሰራ ሆኖ ነበር። በመብላትና በመጠጣት ይደሰት ነበር። እግዚአብሔርም የነፍሱን ድህነት ሽቶ ጽኑ ደዌ ያመጣበትና ለመሞት ተቃረበ። ነፍሱንም በተመስጦ አውጥተው የስቃይ ቦታዎችንም ጥልቅ የሆነ ጉድጓድንም አሳዩት። በዚያም ብሩህ ልብስ የለበሱ ሰዎች አሉ። በእጆቻቸውም የሰው በድን ነበረ። 4 ክፍል አድርገው ለያዩትና የሰውን ገንዘብ የሚሰርቀውን ሁሉ እንዲህ ያደርጉበታል አሉት። ይህንንም ነገር በሰማ ጊዜ ጮኸ፣ ከልቡም አዝኖ አለቀሰ። ከዚህም በኋላ ነፍሱ ተመለሰች። ዓይኖቹንም ወደ ሰማይ አቅንቶ ጌታዬና ፈጣሪ ከዚህ ደዌ ካዳንከኝ እኔ ስለ ኃጢአቴ ንስሐ በመግባት በፍጹም ልቡናዬ እመለሳለሁ። ከእንግዲህም ከቶ ለዘላለሙ የሴት ፊት አላይም አለ። በዚያንም ጊዜ ከደዌው አዳነውና ተነስቶ ብንዋይ ወደሚባል ገዳም ሄደ። መነኮሳቱም ከፈተኑት በኋላ የምንኩስና ልብስ አለበሱት። በግብፅ አገር ሁሉ እስከሚሰማ ታላቅ ተጋድሎን በጾም በጸሎት በመስገድም ተጋደለ። ከሁሉ በላይ ከፍ ከፍ አለ። ለመነኮሳትም ትምህርት የሚሆኑ የሚጠቅሙ ድርሳናትንና ተግሳጽን ደረሰ። አንድ ጊዜ እንጀራ ሳይቀምስ ውሃ ሳይጠጣ 1 ወር ጾመ። እንዲህም እየተጋደለ 38 ዓመት ያህል ኖረ። መላዋንም ሌሊት በጸሎትና በስግደት በመትጋትም ቁሞ ያድራል። ሰዎች የሚሰሩት ሁሉ ጻድቅም ቢሆን ኃጢአተኛም ቢሆን በፊቱ ግልጥ ሆነ። ከዚህም በኋላ ጥቂት ታመመና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብሶይ ጴጥሮስ ዘተሰይ መኩነን የሰራቂ በህልሙ ሶበነጸረ ወሬ ሃዲጎ ዘትካት ምግባሩ እኩየ ዘይፈዲ ብጻቶ በከመውቱ ጸለ በመዋይለ ጾሙ ኢጥማ ኸብስተ ወማየ። አባ በዝችም ቀን መነሳንሱ የወርቅ የሆነ ጻድቁ አባ ኖብ አረፈ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለኖብ መነሳንሱ ዘወርቅ ሰዳዲ አጋንን በድድቅ ይጸልይ ለነ ይእዜ ምህረተ ለውሉደ ጥምቀት ደቂቅ አመምጻቱ ለክርስቶስ ስብሐቲሁ መብረቅ ይርከበነ በጸጋም ወዲቅ። በዝችም ዕለት በአስቄጥስ ገዳም በሰማዕትነት የሞቱ የ49 መነኮሳት መታሰቢያቸው ነው። የሮሜ ሊቀ ጳጳሳት የአቡሊዲስም መታሰቢያው ነው። ዜናውም በዚህ ወር በ6 ተጽፏል። ደግሞ የቡላ የአሞኒ የብሎይ እናት የአብያ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን። ሰላም እብል ለፍልሰተ ሥጋክሙ ቅድስት በደብረ መቃርዮስ አብ ሀበታን ጸባአት 40 ወተሳቱ ሰማዕታት ሰረጸ ሎሙ ብንያሚን በመካኖሙ እውቅት ባለ ፍልሰቶሙ ዘገብረ በዛቲ ዕለት። ሰላም ለከ አቡሊዲስ አቡነ ዘደለወከ ትሰመይ መምህረ ዓለም ካህን መልዕልተ ቀላይ በድንከ ሶበጸለለ ዳይነ አስተአፈረ ዋህሰረ ዘወገሩከ እልዋነ በውስተ እግርከ አሲሮሙ እብነ። በዝችም ዕለት በዝችም ቀን
አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ እብሎ ያረፈ። ይህም የበጎች አርቢ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህም የሰይጣንን ሥራ እየፈጸመ 40 ዓመት ያህል ኖረ። በአንዲትም ዕለት ከቀኑ እኩሌታ ከበጎቹ ጋር በዱር ውስጥ ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨምሮ እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃኑ የሚተኛበትን አይ ዘንድ ነው አለ። ያን ጊዜ ተወርውሮ ሄደ። በራሷ ጠጉር ይዞ ከምድር ላይ ጣላት። ሾተልም አንስቶ ሆዷን ሰነጠቀ። ሕፃኑንም በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየ። እርሷም በጻዕር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻዕር እየተሰቃየ ብዙ ቆይቶ ሞተ። በጋርቢውም የሠራውን ይህን ታላቅ ኃጢአት ተመልክቶ ደነገጠ፣ እጅግም አዘነ። መራራ ልቅሶንም በማልቀስ ታላቅ ኃጢአትን ሰርቻለሁ፣ ወዮልኝ አለ። በዚያንም ጊዜ በጎቹን እንደተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳትም አልገባም። ከእርሳቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ። በቤት ውስጥም አያድርም ነበር፣ ከአራዊት ጋር የሚኖር ሆነ እንጂ። ከእጽዋትም ፍሬ በየጥቂቱ ይመገብ ነበር። ከእንባ ጋርም እየጮኸ አቤቱ በደልኩ፣ ክፉ ሥራንም ሠራው፣ ይቅር በለኝ፣ እኔ ኃጢአተኛ ሆንኩ፣ ክፉ ባሪያ ነኝና። አንተም ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። እንዲህም እየተጋደለ 40 ዓመት ኖረ። ከሌሊት ቁር ከቀን ፀሐይ ሐሩርና ትኩሳት የተነሳ ሥጋው ደርቆ ጠቆረ። ከዚህም በኋላ እንዲህ የሚል ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሎሃል፣ ጽና፣ በርታ። ይህንንም ያለው እንዳይታክትና ዳግመኛ በኃጢአት እንዳይወድቅ ነው። ይህንንም በሰማ ጊዜ ከ3 ቀን ብቻ በቀር ያችን ዓመት እስከሚፈጽም መሪር ልቅሶ እያለቀሰ ተጋድሎውን ጨመረ ነው። የእግዚአብሔር መልአክ ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰውን ሳያይ በዝች በረሃ 70 ዓመት የኖረውን አንዱን ገዳማዊ አንተ ካለበት ቦታ ወደ ውጭ ሂድ፣ ሽማግሌ ሰው ታገኛለህ፣ ኃጢአቱን ካመነልህ አጽናናው፣ ኃጢአትህ ሁሉ ስለ ሕፃኑ መገደል ተሰርዮልሃል በለው በማለት አዘዘው። በዚያንም ጊዜ ያ ገዳማዊ ሂዶ አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እርሱ ብሎይ ግን ያለማቋረጥ ያለቅስ ነበር። ገዳማዊውም የሠራውን ንገረኝ፣ በምን ምክንያትስ ወደዚህ መጣ አለው። እርሱም ሁሉን ነገረው። ያረገዘችዋንም ሴት ሆዷን እንደሰነጠቀ ነገረው። ገዳማዊውም ኃጢአትህ ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ፣ ነገ እግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ሥጋና ደም ያቀብልሃል አለው። የቀዳሚት ሰንበት ዕለትም በነጋ ጊዜ ከቶ እንደርሱ ሆኖ የማያውቅ ጣፋጭ ሽታ ሸተት። አባ ብሎይም ገዳማዊውን አባቴ ሆይ ከፍርሃት የተነሳ ነፍሴ ከሥጋዋ ልትለይ ደረሰች አለው። ይህንንም ባለ ጊዜ በመነኮስ አምሳል ካጠገቡ ቆሞ መልአኩን አየው። እርሱም ተቸገርኩ፣ እግዚአብሔርም አዳነኝ። ነፍሴ ሆይ ወደ ረፍትሽ ተመለሽ፣ እግዚአብሔር ረዳትሽ ነውና ነፍሴን ከሞት አድኗታልና። ዓይኖቼንም ከእንባ እግሮቼንም በዳጥ ከመሰናከል በሕያዋን አገር እግዚአብሔርን አገለግለው ዘንድ እያለ ይዘምር ነበር። የበጎች ጠባቂ የነበረ አባ ብሎይም ይህንን ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆነ። መልአኩም በሰው አምሳል እጁን ዘርግቶ አነሳው። ልቡም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውንና ደሙን ተቀበለ። መልአኩም ወደ ሰማይ አረገ። አባ ብሎይም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረዶ ጻዳ፣ እንደ ፋናም ብሩህ ሆነ። በዛችም ዕለት ሁለቱም ደስ እያላቸው እግዚአብሔርንም እያመሰገኑ እስከ ማታ ዋሉ። ብሎይ ግን የቀድሞ ጸሎቱን አላቋረጠም። እንዲህም እያለ እኔ ክፉ ባሪያ በየ7ቱ 70 ጊዜ በደልኩ፣ ቸር ጌታ ሆይ ማሪ፣ አባት ሆይ ይቅር በለኝ። የማይበድል ባሪያ የማይምር ጌታ የለምና። በዚህም ዕለት እስከ ሌሊቱ እኩሌታ እግዚአብሔርን እያመሰገኑ አደሩ። እርሷም እሁድ ናት። በዚያችም ጊዜ ከፊተኛው የሚበልጥ የሽቱ መዓዛ ሸተተ። ገዳማዊውም ወንድሜ ብሎይ ና በውሃ ታጠብ፣ ደስ ይበልህም፣ በዝች ሰዓት ከተቀበልከው መከራ ታርፋለህና አለው። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባኑን አቀበላቸው። አባ ብሎይም አረፈ። መላእክትም ነፍሱን ተሸክመው እስከ አርያም በረሩ። ያ ገዳማዊ እኔ ሽማግሌ ነኝ፣ ሥጋውን መሸከም አልችልም፣ የምቆፍርበትም የሌለኝ ምን አደርጋለሁ ብሎ የሚያስብ ሆነ። በዚያንም ጊዜ 2 አንበሶች መጥተው ለሥጋው ሰገዱ። መቃብሩንም ቆፍረው ሥጋውን እንደ ሰው ተሸክመው ወስደው ቀበሩት። ገዳማዊውንም እጅ ነሱት። እርሱም
ባረካቸውና በሰላም ሄዱ። ከዚህም በኋላ ያ ገዳማዊ የሚቀብረኝ ያገኝ ይሆን ብሎ አሰበ። ወደ እርሱም እንዲህ የሚል ቃል መጣ። አትዘን፣ ሥጋህን እኔ አስቀብርልሃለሁ። ያለ 3 ቀን አልቀረም ወደ አንተ 3 ሰዎች እልካለሁ። የበግ ጠባቂው የአባ ብሎይን ገድል ንገራቸው፣ እነርሱም ለሌሎች እንገሩ፣ ከእግዚአብሔርም ምሕረት ተስፋ እንዳይቆርጡ በኃጢአት ለወደቁ አለኝታ ይሆን ዘንድ። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውን የአባ ብሎይን ተጋድሎ ነገራቸው። እነርሱም እጅግ አድንቀው ጻፉት። ከገዳማዊውም ዘንድ እስከ 3 ቀን ተቀመጡ። ከዚህም በኋላ ገዳማዊውን ተነስቶ ጸለየ፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያ 2 አንበሶች መጡ፣ መቃብሩንም ቆፍረው እንደ ሰው ወስደው ቀበሩትና ከነዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስ ወደ አባ መቃርስ ገዳም እስከሚያደርሷቸው መርተው ወሰዷቸው። ሰዎቹም የሆነውን ሁሉ ለመነኮሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢው የአባ ብሎይን ገድል ጻፉ። ሁልጊዜ በእሁድ ዕለት የሚያነቡት ሆኑ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእብሎይ አመ ሰይጣን አይቀፎ እንተይ ገብረ ማኃጢአት ዘተርፎም ድንጋጼ ዝንቱ ነገር አባጊሁ ገዲፎ ሶበነሳ ወጸለ እግዚአብሔር ተወቅፎ እስከ አናብስት ከረዩ ለበድኖ ምራፎ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸን ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከኒል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።